ዩቲዩብ ላይ ከ115 ሚሊዮን በላይ ቻናሎች አሉ። ነገር ግን ከ90% በላይ የሚሆኑት ቻናሎች በፍጹም 1000 ሰብስክራይበር መድረስ አልቻሉም። እጅግ በጣም የሚያስገርመው ደግሞ ሞኔታይዝ የሆኑት 2.6% ወይም 3 ሚሊዮን ብቻ ናቸው። ሲልቨር ፕሌይ በተን ያገኙት ወይንም ደግሞ 100,000 ሰብስክራይበር የደረሱት 0.5% ወይንም 619,000 ቻናሎች ብቻ ናቸው። እንዲሁም 1 ሚሊዮን ሰብስክራይበር መድረስ የቻሉት 0.06% ወይም 69,182 ቻናሎች ብቻ ናቸው። ስለዚህ ቻናላችሁ አላርግ ካላችሁ መጨነቅ የለባችሁም፣ ምክንያቱም ብቻችሁን አይደላችሁም። በዚህ ቪዲዮ እንዴት ዩቲዩብ ላይ እንደምታርጉ ጠቃሚ ምክሮች ይሰጣችኋለሁ። አብራችሁኝ ሁኑ። እጅግ በጣም ብዙ ሰዎች ዩቲዩብ ከጀመሩ በኋላ መስራት ያቆማሉ። ዩቲዩብ ሲጀምሩ እጅግ በጣም ትልቅ ነገርን ተስፋ አድርገው ነው። ለምሳሌ የተወሰነ ቪዲዮ ጭነው ወዲያው ቫይራል ይወጣል፣ ሞኔታይዝ እንደሆንኩ ገንዘብ አብሳለሁ የሚልና የመጀመሪያ ቪዲዮ ባይታይም ቀጣዩ ይታያል የሚል የተሳሳተ አመለካከት ይዘው ከጀመሩ በኋላ ያን ውጤት በአጭር ጊዜ ውስጥ ሳያገኙ ይቀራሉ። ከዛም ዩቲዩብ ለኔ አይሆንም ብለው ያቆማሉ። ይህ በጣም ትልቅ ስህተት ነው። ዩቲዩብ እንደ የትኛውም ሙያ ወይም ስኪል ሂደት ይፈልጋል። በድግግሞሽ ውስጥ ብቃታችሁን እያሳደጋችሁ እንዲሁም በቂ እውቀት ሲኖራችሁ በጊዜ ሂደት ስኬታማ መሆን ትችላላችሁ። ዩቲዩብ ላይ ስኬታማ ለመሆን የሚጠቅማችሁን 5 መርሆች ከመናገሬ በፊት ሁላችሁም መረዳት ያለባችሁን ትልቅ ነገር ልንገራችሁ። በጣም ብዙ ሰው ዩቲዩብ ላይ ማደግ ሲፈልግ መጀመሪያ የሚያደርገው ዩቲዩብ ላይ ገብቶ እንዴት 1000 ሰብስክራይበር ማግኘት ይችላልው፣ እንዲሁም እንዴት 4000 ዋች አወርን ማግኘት ይችላልው፣ ዩቲዩብ ስንት ይከፍላል የሚለውን ጥያቄ ሰርች በማድረግ የተለያዩ ዩቲዩበሮች የሰሩትን ቪዲዮ ይመለከታል። እነዚህንም ቪዲዮዎች በተደጋጋሚ ይመለከታል። ነገር ግን እነዛን የተመለከታቸውን ቪዲዮዎች ወደ ተግባር ማምጣት ላይ ዜሮ ነው። ይህ ደግሞ እጅግ በጣም ትልቅ ስህተት ነው። ይልቁንስ ማድረግ የሚኖርባችሁ አንድ ቪዲዮ ላይ ያያችሁትን ዘዴ ለምሳሌ እዚህ ቪዲዮ ላይ የምነግራችሁን ቀጣይ መስራት የምትፈልጉት ቪዲዮ ላይ መተግበር ይኖርባችኋል። ይህን ካላረጋችሁ ዩቲዩብ ቪዲዮ መስራት እየደበራችሁ ይመጣና ተመልካች ብቻ ትሆናላችሁ። ዩቲዩበር መሆን ከፈለጋችሁ አሁን የምነግራችሁን 4 ነገር ላይ ብቻ ማተኮር ይኖርባችኋል። የመጀመሪያው አሪፍ ታይትሎችን ማዘጋጀት፣ ሁለተኛው አሪፍና ሳቢ የሆኑ ተምኔሎችን ማዘጋጀት፣ ሶስተኛው ደግሞ የቪዲዮ የመጀመሪያዎቹን 30 ሰከንዶች ሳቢ ማድረግ ይኖርባችኋል። አራተኛና የመጨረሻው ኮንሲስተንሲ ወይም ዩቲዩብ ላይ ያለማቋረጥ ቪዲዮችን መጫን ይኖርባችኋል። እነዚህን ካረጋችሁ በኋላ የዩቲዩብ ግሮዝ ወይም የዩቲዩብ እድገትን የሚያሳዩ ቪዲዮችን በሳምንት አንዴ ወይም 2 ጊዜ ብቻ መመልከት ይኖርባችኋል። የቀሩትን ቀናት ቪዲዮችን በመስራት የቪዲዮ አይዲያዎችን በማምጣት ቪዲዮችን መጫንና ቪዲዮ አሰራሮችን መለማመድ ላይ ማተኮር ይኖርባችኋል። አሁን ቅድም ካቆምንበት እንቀጥል። ዩቲዩብ ላይ ስኬታማ ለመሆን የሚጠቅማችሁን 5 መርሆች ልንገራችሁ። የመጀመሪያው ዩቲዩብ ላይ ያላችሁን አስተሳሰብ መቀየር ይኖርባችኋል። በጣም ብዙ ሰው ዩቲዩብ ሲጀምር ወዲያውኑ ገንዘብ የሚያፍስ ይመስሏል። ይህ ትልቅ ስህተት ነው። ይህ ስላችሁ ዩቲዩብ ላይ ገንዘብ ማፈስ አይቻልም እያልኩ አይደለም። ዩቲዩብ ላይ ገንዘብ ማፈስ ይቻላል። ይህም የሚሆነው በየጊዜው የምትለቁት ቪዲዮ ከ100,000 ቪው በላይ መታየት ይኖርበታል። በሳምንት ብዙ ቪዲዮችን እየጫናችሁ ሁሉም ቪዲዮ ከ100,000 ቪው በላይ የሚታይ ከሆነ እጅግ በጣም አሪፍ ገንዘብ መስራት ትችላላችሁ። እዛ ጋር ለመድረስ ግን እጅግ በጣም ትልቅ ስራ እንዲሁም ደግሞ ትግስት ይፈልጋል። እስከዛው ግን ዩቲዩብ ስትጀምሩ የመጀመሪያው ኮሜንት፣ የመጀመሪያው 100 ሰብስክራይበር፣ የመጀመሪያችሁ 1000 ቪው እንዲሁም ለመጀመሪያ ጊዜ ቫይራል የወጣላችሁን ቪዲዮ በመመልከት ራሳችሁን ማነሳሳትና ጠንክራችሁ መስራት ይኖርባችኋል። ሌላው ሁሉም በጊዜው ይሆናል እናንተ እስካላቆማችሁ ድረስ። ሁለተኛው ቶሎ ተስፋ መቁረጥ። እጅግ በጣም ብዙ ጀማሪ ዩቲዩበሮች የመጀመሪያ 5 ቪዲዮ ከጫናችሁ በኋላ ቪው ሳይኖረው ሲቀር ዩቲዩብ ለኔ በፍጹም አይሆንም ብለው የዩቲዩብ ቪዲዮ መጫን ያቆማሉ። እውነታውን አሁን ልንገራችሁ። የዩቲዩብ ስኬታችሁን ለመገምገም ቢያንስ 100 ቪዲዮችን ዩቲዩብ ላይ መጫን ይኖርባችኋል። አሁን ላይ በዩቲዩብ ቢሊየነር የሆነው ታዋቂው ዩቲዩበር ሚስተር ቢስት የመጀመሪያውን 1000 ሰብስክራይበር ለማግኘት ከ100 ቪዲዮ በላዮችን ዩቲዩብ ላይ ጭኗል። ስለዚህ እስካሁን 100 ቪዲዮችን ዩቲዩብ ላይ ካልጫናችሁ በፍጹም ተስፋ አትቁረጡ። ምክንያቱም እናንተ ገና የስኬት ሂደት ላይ ናችሁ። ሶስተኛውና እጅግ በጣም ወሳኙ የምትሰሩበትን ዘርፍ መምረጥ ወይም የምትሰሩበትን ኒሽ መምረጥ። ዩቲዩብ ላይ ይህ ነገር እጅግ በጣም ወሳኝ ነው። እንዴት እንደሆነ አሁን ልንገራችሁ። ዩቲዩብ ላይ የምትሰሩት የተለያዩ አይነት ኒሾች ከሆነ ተመልካቾቻችሁ ይሰላቻሉ፣ እንዲሁም ደግሞ ቋሚ ተመልካቾችን ማግኘት አትችሉም። ቋሚ ተመልካች የማታገኙ ከሆነ ደግሞ ዩቲዩብ የእናንተን ቪዲዮ ለሌሎች ቫይራል አያወጣም ወይም ለሌሎች ሰጀስት አያደርግላችሁም። ምክንያቱም መጀመሪያ የምትሰሩት ቪዲዮ ለሰብስክራይበሮቻችሁ ነው የሚደርሰው። እነዛ ሰብስክራይበሮቻችሁ የማይወዱት ከሆነ ዩቲዩብ ያንን ቪዲዮ ለማንኛውም ሰው ሰጀስት አያደርግም። ይህን ካረገ ደግሞ እናንተ ቪው አታገኙ። ስለዚህ በቅድሚያ ዩቲዩብ ከመጀመራችሁ በፊት የምትሰሩበትን ዘርፍ ወይም የምትሰሩበትን ኒሽ መምረጥ ይኖርባችኋል።
ከዛ ኒሽ ውጪ የተለያዩ አይነት ቪዲዮዎችን መጫን አይኖርባችሁም። ይሄንንም እምላችሁ እኔ ተግብሬው ራሴ ላይ ስላየሁት ነው። ከዚህ በፊት የነበረኝ ዩቲዩብ ቻናል ላይ የተለያዩ አይነት ኒሾችን ነበር የምሰራው። በዛም ምክንያት ምንም አይነት ቪው ማግኘት አልቻልኩም። ነገር ግን አሁን የከፈትኩት አዲሱ ሎኮ ቲፕስ የተባለው ቻናል አንድ ኒሽ ወይም የዩቲዩብ ግሮዝን ብቻ መርጬ ነው የመጣሁት። በዚህ ምክንያት እያንዳንዱ የምሰራቸው ቪዲዮዎች እጅግ በጣም አሪፍ የሆነ ቪዎችን እያስገኙ ይገኛሉ። ስለዚህ እኔ ሰርቼው የሰራልኝ ነው ለእናንተ የምነግረው። እናንተም ይህንን ነገር መተግበር ይኖርባችኋል። አራተኛው 80-20 ህግን መተግበር። ይህንንም አጠር አድርጌ ያብራራላችኋለሁ። 80-20 ህግ ማለት 80% ውጤታችሁ የሚመጣው ከ20% ትጋታችሁ ነው። እነዚህም 20% ትጋቶች ምንድናቸው ካላችሁኝ የመጀመሪያው አይዲያ፣ ሁለተኛው ታይትል፣ ሶስተኛው ተምኔል፣ አራተኛና የመጨረሻው ደግሞ ሁክ ወይም የመጀመሪያዎቹን 30 ሰከንዶች ተመልካቾቻችሁን መያዝ ይኖርባችኋል። ስለዚህ እናንተ ማተኮር የሚኖርባችሁ እነዚህ ላይ ብቻ ነው። የመጀመሪያው አይዲያ ነው። አይዲያችሁን በትክክል ማዘጋጀት ይኖርባችኋል። ሰዎች ምን ማየት ይፈልጋሉ የሚለውን ነገር ሪሰርች አድርጋችሁ ሰዎች ማየት የሚፈልጉትን ነገር ይዛችሁ መምጣት ይኖርባችኋል። ሁለተኛው ታይትል ነው። ታይትላችሁ ደግሞ ሰዎች አይን ውስጥ የሚገባ ወይም ሰዎች ውስጥ ጥያቄ የሚፈጥርና ክሊክ እንዲያደርጉት የሚያደርግ ታይትሎችን መጻፍ ይኖርባቸዋል። እንዲሁም ሰዎች ሰርች ሲያደርጉት ሊያዩት የሚችሉት ወይም ሰርች ሲደረግ ሊመጣ የሚችል አይነት ቪዲዮዎችን መስራት ይኖርባቸዋል። ሌላኛው ተምኔል ነው። የምትሰሩት ቪዲዮ ምንም ያህል አጓጊና እጅግ በጣም አሪፍ ሊሆን ይችላል። ነገር ግን ተምኔላችሁ የማያምር ከሆነ የትኛውም ሰው የእናንተን ቪዲዮ ክሊክ አድርጎ ወይም የእናንተን ቪዲዮ ተጭኖ ቪዲዮዎቻችሁን አይመለከትም። ስለዚህ ተምኔሎቻችሁን እጅግ በጣም ሳቢና አይን ውስጥ የሚገቡ ጥያቄ የሚጭሩ የተለያዩ አይነትን መፍትሄዎች የሚፈቱ ተምኔሎች መሆን ይኖርባችኋል። የመጨረሻው ሁክ ነው። ሰዎች ታይትልና ተምኔላችሁን አይተው ክሊክ ካደረጉ በኋላ ቪዲዮቻችሁ ልክ ሲጀምር ሰዎችን የማይስብ ወይም ሰዎችን እዛው ላይ የማያስቀር ከሆነ ማንኛውም ሰው ያንን ቪዲዮ ጥሎ ነው የሚወጣው። ሰው ደግሞ ያንን ቪዲዮ ጥሎ የሚወጣ ከሆነ ዩቲዩብ ያንን ቪዲዮ ለሌሎች ሰዎች ሰጀስት አያደርግም። ስለዚህ እናንተ ቪዲዮ ቫይራል አይወጣም። ቫይራል አልወጣም ማለት ደግሞ ምንም ማለት ቪው አያገኝም። እነዚህ ነገሮች በትክክል የምትተገብሩ ከሆነ በቀላሉ የእናንተ ቪዲዮዎች ሰዎች ጋር የመድረስና የመታየት አቅማቸው እጅግ በጣም ትልቅ ይሆናል። እነዚህን 20% ያልኳችሁን በደንብ የምትተገብሩ ከሆነ እመኑኝ ለስኬታችሁ 100 ቪዲዮ መጠበቅ ላይኖርባችሁ ይችላል። አምስተኛውና የመጨረሻው ኮንሲስተንሲ። ይህንን ቃል እጅግ በጣም ብዙ ዩቲዩበሮች ሲናገሩት ሰምታችሁ ሊሆን ይችላል። አሁን በደንብ አብራራላችኋለሁ። ዩቲዩብ ላይ ኮንሲስተንሲ ማለት ድግግሞሽ ወይም ቪዲዮችን ያለማቋረጥ ዩቲዩብ ላይ መጫን ማለት ነው። ኮንሲስተንሲ ማለት የዩቲዩብ አልጎሪዝም እጅግ በጣም ከሚወዳቸው ዋና ነገሮች ውስጥ አንዱ ነው። ስለዚህ የእናንተ ቪዲዮዎች ኮንሲስተንሲ የሚኖራቸው ከሆነ ለእድገታችሁ 100 ቪዲዮችን መጠበቅ አይኖርባችሁም። በጣም በአጭር ጊዜ ውስጥ ስኬታማ መሆን ትችላላችሁ። ይህንን ስላችሁ ቪዲዮችን በየቀኑ ጫኑ እያልኩ አይደለም። ነገር ግን ቢያንስ በሳምንት 3 ወይም 2 ቪዲዮዎችን በየጊዜው መጫን ይኖርባችኋል። ያለማቋረጥ ለ3 ወራት ይህን ነገር ሞክራችሁ የማይሳካላችሁ ከሆነ እኔን ጠይቁ። ምንም ያህል የምትሰሩት ቪዲዮ ኳሊቲ እንኳን ማይኖረው ከሆነ ቪዲዮቻችሁ ኮንሲስተንሲ የሚኖራቸው ከሆነ ዩቲዩብ የእናንተን ቪዲዮ እጅግ በጣም ቫይራል ያወጣላችኋል፣ እንዲሁም ለተለያዩ አይነት ሰዎች ያደርስላችኋል። ይህ ደግሞ እናንተን እጅግ በጣም ይጠቅማችኋል። ከጊዜ ወደ ጊዜም ራሳችሁን እያሻሻላችሁ ትሄዳላችሁ። ስለዚህ ዩቲዩብ ላይ ኮንሲስተንሲ ማኖራችሁ ከሆነ በአጭር ጊዜ ውስጥ የመሰላቸት ነገርና ዩቲዩብን የማቆም ነገር ይመጣል እና እኔ የምመክራችሁ ነገር ዩቲዩብ ቪዲዮዎችን ያለማቋረጥ መስራት ይኖርባችኋል። ስኬትን የምትፈልጉ ከሆነ ጀማሪ ዩቲዩበሮች እንዴት በቀላሉ የቪዲዮ ቻፕተሮችን መስራት እንደምትችሉ ማወቅ የምትፈልጉ ከሆነ እዚህ ጋር ያስቀመጥኩላችሁን ቪዲዮ መመልከት ይኖርባችኋል። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።